በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ኦርቶዶክሳውያን እንደምን አላችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። መተናል እንግዲህ አሁን ደግሞ ህልመ ሌሊትን የተመለከተ መረጃ አጠር አድርገን ጠቃሚ በሆነ መንገድ ወደ እናንተ አደርሳለሁ ማለት ነው። እስኪ ሰብስክራይብ እያደረጋችሁ ጀምሩ። ቤተሰብ እንሁን፣ አንድ እንሁን፣ እንማማር። ህልመ ሌሊት ምንድን ነው? ብዙዎቻችን እንሰማለን በተለያየ ጊዜ ሲወራ ህልመ ሌሊት ወይም ደግሞ ዝኔት እየተባለ ይጠራል። ምን ማለት ነው? በምን ምክንያት ይከሰታል? መፍትሄውስ ምንድነው? ጉዳት አለው ወይ? ቤተክርስቲያን ምን ትላለች የሚለውን ዛሬ አንድ ባንድ እንመለከታለን። ቤተክርስቲያን እንዳስተማራችንና እንዳስተማረችን ብቻ ትክክለኛውን ትምህርት እናደርሳለን፣ ሳንጨምር ሳንቀንስ ማለት ነው። ስለዚህ ህልመ ሌሊት ወይም ዝኔት ምንድነው? እነማንን ነው ብዙ ጊዜ የሚያጠቃው? ዛሬ የምንመለከተው ጉዳይ ነው። ህልመ ሌሊት ወይም ዝኔት ሲባል እንግዲህ በተለይ በወጣቶች ላይ በብዛት የሚከሰት ነው። በእንቅልፍ ጊዜ የሚከሰት የዘር ፈሳሽ መፍሰስ ነው። በቃ ዝኔት ማለት ህልመ ሌሊት ማለት ይሄ ነው። በቃ በእንቅልፍ ሰዓት እኛ በማናውቅበት ሰዓት እንደተኛን የዘር ፈሳሽ መፍሰስን ይመለከታል። ይሄ በርካታ ወጣቶችን ወይም ወጣቶች ላይ የሚከሰት እንደሆነ እንመለከታለን። ይህ ክስተት እንግዲህ ተፈጥሯዊ ቢሆንም በሃይማኖታዊና በሳይንሳዊ እይታዎች ውስጥ እንዲሁ ምን ይመስላል የሚለውን አለፍ እያልን ዋና ነጥቦችን እናነሳለን። ከመጽሐፍ ቅዱስ አንጻር እንዲሁ ምን ማለት ይቻላል? በመጽሐፍ ቅዱስ ውስጥ እንግዲህ በተለይ በብሉይ ኪዳን ህልመ ሌሊት ከስርዓተ አምልኮ ከንጽህና ጋር ተያይዞ የተጠቀሰበት ሁኔታ እንዳለ እንመለከታለን። ዋናው ነጥብ ድርጊቱን እንደ ትልቅ ኃጢአት ሳይሆን እንደ የስጋ እርኩሰት የሚታይበት ሁኔታ ይኖራል ማለት ነው። ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 16 እስከ 17 ላይ ስንመለከት ማንኛውም ሰው የዘር ፈሳሽ ቢወጣው ሰውነቱን ሁሉ በውሃ ይታጠብ፣ እስከ ማታም ድረስ እርኩስ ይሆናል። የዘር ፈሳሽ የነካው ልብስ ወይም ቆዳ ሁሉ በውሃ ይጠብ፣ እስከ ማታም ድረስ እርኩስ ይሆናል ተብሎ ተጽፏል ማለት ነው። ሌላኛው ኦሪት ዘዳግም ምዕራፍ 23 ቁጥር 10 ላይ ከእናንተ መካከል በሌሊት በሆነ አጋጣሚ ማለትም በህልመ ሌሊት የረከሰ ሰው ቢኖር ከሰፈር ውጭ ይውጣ፣ ወደ ሰፈርም አይግባ ተብሎ ተጽፎ እናገኘዋለን ማለት ነው። በአንድም በሌላ እነዚህ ጥቅሶች ስለ ህልመ ሌሊት ያስተምሩናል ማለት ነው። እነዚህ ህጎች በወቅቱ የነበረውን የንጽህና ስርዓት ለመጠበቅ ይወጡ እንጂ ግለሰቡን ለማውገዝ ወይም እንደ ቆሻሻ ለመመልከት የተሰጡ ጥቅሶች እንዳልሆኑ መረዳት ያስፈልጋል። አንድ ሰው ሆን ብሎ አቅዶ አይደለም። እንተኛለን፣ በማናውቅበት ሰዓት ባልተረዳነው መንገድ ባልተቆጣጠርነው መንገድ በእንቅልፍ ልባችን የሚከሰት ስለሆነ ያን ሰው እንደ ኃጢአተኛ ሆን ብሎ ጥፋት እንዳጠፋ የሚታይበት ሁኔታ የለም። ቤተክርስቲያንም በዚህ መልኩ አትመለከተውም። ስለዚህ ወደ አዲስ ኪዳን ስንመጣ ደግሞ ትኩረቱ ከውጫዊ ስርዓት ይልቅ ወደ ልብ ንጽህና ብዙ ነገሮች የተቀየሩበት ሁኔታ ይኖራል። ነገር ግን ቤተክርስቲያን ለዚህም ስርዓት አላት። በነገራችን ላይ አንድ ሰው ህልመ ሌሊት ካጋጠመው ቤተክርስቲያን ውስጥ ይገባል ወይ አይገባም ወይ ምንድነው ማድረግ ያለበት በኋላ የምንመለከተው ይሆናል። እንግዲህ ከሃይማኖት አንጻር የህልመ ሌሊት ምክንያቱ ምን ሊሆን ይችላል? እያንዳንዱ ነገር መቼም ምክንያት አለው። የመጀመሪያው ሁላችን የሚያስማማን ነገር ምንድነው ከተባለ ተፈጥሯዊ ነው። ህገ ተፈጥሮ ነው። ይህ ከአዳም ከመውደቁ በፊት የነበረ ሳይሆን ከውድቀት በኋላ የመጣ ህገ ተፈጥሮ ተደርጎ እንደሚታይ በዚህ ዙሪያ የጻፉ አባቶች ምሁራን ይናገራሉ። ሰውነት የተጠራቀመውን ቆሻሻ ወይም ፈሳሽ የማስወጣት ባህሪ ይኖረዋል። ምንድነው የሚያስተምረን? ሰውነት ሲሞላ እንደሚፈስ ማሰሮ ተደርጎ ይወሰዳል። ይህ በራሱ ኃጢአት ባይሆንም የሰው ልጅ በኃጢአት ምክንያት የደረሰበት የድካም ውጤት እንደሆነ መረዳት ያስፈልጋል እንጂ ያን ነገር እንደው እንደ እርኩሰት ወይም እንደ ሌላ ነገር መመልከት እንደማይገባ ብዙዎች ያስተምራሉ። ሁለተኛውና መሰረታዊ ነገር የአጋንንት ፈተና፣ የሰይጣን ፈተና፣ ዝሙተ መናፍስት ይሉታል። ዝሙተ መናፍስት ነው። እንግዲህ በመንፈሳዊ ህይወት ውስጥ ህልም አጋንንት የሚባሉ አሉ። ይህ በግሪኮች ዘንድም በሌሎችም የታወቀ ሁኔታ ትምህርቶችም እንዳሉ እንመለከታለን። ሰይጣን አማኙን ሰው በቅድስና እንዳይቆም፣ በተለይም በበዓላት ቀን ቅዱስ ስጋውንና ደሙን እንዳይቀበል ያ ሰው ወይም በንጽህና ልቡ እንዳይጸልይ ወይም በንጹህ ልቦና እንዳይጸልይ ለማሰናከል የሚጠቀምበት ዘዴ ነው። ሰይጣን ይፈትነናል። በተኛንበት በተለይ የሆነ ነገር አቅደን ከሆነ ስጋው ደሙን ለመውሰድ አቅደን ከሆነ
ጾም ላይ ከሆን በተለይ እንደዚህ እንደ አብይ ጾም ባለ ጊዜ ቤተ ክርስቲያን ቤተ መቅደስ ለመግባት በንጹህ ልባችን እጸልያለሁ ብለን አስበን ከሆነ እንዲህ ያለ ነገር ይገጥመናል፣ እኛን ለማሰናከል ማለት ነው። ስለዚህ አጋንንት ሁሌም ፈተና አይጠፋም። በጸሎት መትጋት፣ መጽሐፎችን ማንበብ፣ አለመስነፍ ብዙ ጊዜ ይመከራል። ስለዚህ የአጋንንት ፈተና ነው አንዱ። መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል። በእንቅልፍ ጊዜ ጠላት መጥቶ በስንዴው መካከል እንክርዳድን ዘርቶ ሄደ ይላል የማቴዎስ ወንጌል ምዕራፍ 13 ቁጥር 25። ይህ ቃል እንግዲህ በዝምታና በእንቅልፍ ውስጥ የሚመጣን የጠላት ውጊያ ያመላክታል። በቀጥታ አሁን ያነሳነውን ህልመ ሌሊትን ለማስተማር የመጣ ጥቅስ ባይሆንም ማለት ነው። ሌላኛው የቀን ውሎ ነው። የሐሳብ ተጋቦ ይባላል። ሐሳብ ይጋባል አይደለም? አንዱም ችግር ይሄ ነው። ዛሬ እጃችን ላይ ያለው ቴክኖሎጂ ራሱ በጣም ብዙ ነገር ያሳያል ወዳጆቼ። አይናችን ብዙ ነገር እያሳየን ነው። ቀን ያየነውን ነው ማታ ምን ተገብረው ይላሉ። ነውም ደግሞ በትክክል ሃይማኖታችን ለህልመ ሌሊት ትልቁ ምክንያት የሚያደርገው ምንድነው? ግለሰቡ በቀን ውሎ ያየው፣ የሰማው፣ ያሰበው ነገር የተመለከተው ለህልመ ሌሊት ለዝኔት ምክንያት ይሆናል። አንድ ሰው በቀን ውስጥ የዝሙት ሐሳቦችን ካስተናገደ፣ ወሬዎቹን ካስተናገደ፣ አይኑን ካልገደበ ወይም ስጋዊ ፍላጎቱን የሚቀሰቅሱ ነገሮችን ከተመለከተ ያ የሐሳብ ዘር በሌሊት በህልም ይበቅላል፣ ያው ይታጨዳል። ቀን የዘራነውን ነው ማታ የምናጭደው። ስለዚህ ውሏችንን መፈተሽ ያስፈልጋል። በጣም በሚገርም ሁኔታ ቅዱስ ባሳሊዮስ እንዲህ ይላል፣ የሌሊት ርኩሰት የቀን ውሎ መስታወት ነው ይላል። ማታ ያየነው ነገር የቀን ውጤት ነው፣ ውሏችን እንዴት እንደነበረ ያስረዳል ይላል። ማለትም በቀን ቅዱስ ሐሳብ ያለው ሌሊቱም ያው የተቀደሰ ይሆናል ማለት ነው። በተቀደሰ ቦታ ስንውል የተቀደሰ ሌሊት ምሽት መልካም እንቅልፍ ያጋጥመናል። የተለያየ ቦታ ስንልከሰከስ ባልሆነ ቦታ ከዋልን ደግሞ ማታም ሁሉም ነገራችን የተልከሰከሰ ይሆናል ማለት ነው። ስለዚህ ውሏችንም መመርመር ያስፈልጋል። እጃችን ላይ ያለው ሞባይል በተለይ ዛሬ ተኝተን እንኳን ሞባይላችን እጃችን አያርፍም። በርካታ ነገር ነው ስክሪናችን ላይ የሚመጣና ብዙ ነገር እንድናስብ የሚያደርጉ ነገሮች አሉ። ይህን ካልተቆጣጠር ነው ለእንደዚህ ለአይነት ችግር መጋለጣችን አይቀርም ማለት ነው። ሌላኛው ለመቅጣት ነው። ትዕቢትን ለመስበር ለመቅጣት እንዴት? አንዳንድ ጊዜ አንድ ሰው እኔ ቅዱስ ነኝ፣ ጿሚ ነኝ፣ ጸላይ ነኝ ብሎ በትዕቢት ሲወጠር፣ እንደዚህ ያለ ነገር ያጋጥማል። ያለኛ ጿሚ የለም፣ ያለኛ ክርስቲያን የለም፣ ያለኛ በቃ እግዚአብሔርን የሚወድና እግዚአብሔርን የሚያመልክ የለም። እንደዚህ ያለ ትዕቢት ወጥሮን አያውቅም አሉ እኮ አንዳንድ ሰዎች። አንመለከትም። ያኔ እግዚአብሔር ያየናል። አያችሁ፣ እግዚአብሔር ሰውነቱ ደካማ መሆኑን እንዲያውቅ ያ ሰው ማለት ነው፣ እንዳይመጻደቅ ራሱን ዝቅ እንዲያደርግ፣ ለካኔ እንዲህ ያለው ደካማ ነኝ እንዲል፣ ደካማነቱ ስጋ ለባሽነቱን እንዲያውቅ፣ ሰው መሆኑን እንዲረዳ፣ በፈቃዱ እንዲህ አይነት ፈተና እንዲመጣበት ፈጣሪ ሊተወው ይችላል ነው። ይህ ጸጋን መገፈፍ አይደለም። በነገራችን ላይ ትህትናን ማስተማር ነው። አንድ ሰው ያፈለገውን ጻድቅ ቢሆን ብትጾም፣ ብትጸልይ፣ ብትመጸውት፣ ብትሰጥ፣ ደግ ብትሆን እንኳን እኔ ደግ ነኝ አይባልም። እኔ ታናሽ ነኝ። ዳዊት ምንድን ያለው? እኔ ትል ነኝ አይደል ያለ። አንመጻደቅ፣ አንኩራ። ልትጾም ትችላለህ፣ ልንሰጥ፣ ልንረዳን፣ መልካም ክርስቲያኖች ልንሆን እንችላለን። ግን ደብቀህ ያዘው ነው። እግዚአብሔር ካወቀልህ ይበቃል። ስራ ይናገር እንጂ አንተ ስለ ራስህ አትናገር ነው። ስለዚህ እንዲህ ያሉ ሰዎች ፈጣሪ ሊገስጻቸው ይችላል፣ ለመቅጣት ደካማነታቸውን እንዲረዱ፣ እንዲማሩ፣ ትህትናን እንዲማሩ ለማለት ነው እንጂ ጸጋ ይወሰድብናል በዚህ ማለት አይደለም። እንግዲህ ይሄ ነገር በሃይማኖታዊ ስርዓት ውስጥ የራሱ የሆነ ተጽዕኖ አለው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በሌሊት ህልመ ሌሊት የገጠመው ሰው በዛ ቀን እንግዲህ ከቤተ ክርስቲያናችን አንጻር ምን ልንል እንችላለን ከተባለ የተለያዩ የቤተ ክርስቲያን መጽሐፎችን ስንመለከት እንግዲህ የጻፉት ነገር አለ። ህልመ ሌሊትን ያየ ሰው በቤተ ክርስቲያናችን ህልመ ሌሊት ወይም ዝኔትን ያየ ሰው በዛ ዕለት ስጋው ደሙ መቀበል መቁረብ አይችልም። ይህንም መረዳት ያስፈልጋል። ቤተ መቅደስም መግባት አይቻልም። ግልጽ ነው። አንድ ሰው ሌሎች ለቁርባን የሚደረጉ ዝግጅቶችን ያሟላ ቢሆንም ህልመ ሌሊቱን በማየቱ ብቻ ቅዱስ ቁርባንን ለመቀበል ብቁ አይሆንም ማለት ነው። ዝግጅት አድርገን ሊሆን ይችላል፣ ሁሉ ነገር ጨርሰን ሊሆን ይችላል። ህልመ ሌሊት ካጋጠመን ግን በጠዋት ተነስተን መቁረብ ወይም ሌሊት መቁረብ አንችልም። በዚህ ሁኔታ ላይ የሚከለከለው ከቅዱስ ቁርባን ብቻ አይደለም፣ ወደ ቤተ ክርስቲያን ከመግባት ወደ ቤተ መቅደስ ከመግባት እንከለከላለን ማለት ነው። ስለዚህ ወደ ቤተ ክርስቲያን ከመግባት ይከለከላል።
ለመግባት የሚፈቀድለት ልብሱን ካጠበ ወይም ከቀየረ ገላውን ከታጠበ በኋላ በማግስቱ ነው። በዚህ ሁኔታ ላይ ምንድነው ቅዱስ ቁርባን መቀበል አይቻልም። ወደ ቤተ ክርስቲያን ከመግባት ይከለከላል። ለመግባት የሚፈቀድልን በማግስቱ ያውም ልብሳችንን ገላችንን ታጥበን ማለት ነው። ስርዓተ ቤተ ክርስቲያን ይሄ ነው። ይህም በስርዓተ ቤተ ክርስቲያናችን ገጽ 24 ወደ ቤተ ክርስቲያን ለመግባት እንደማይቻል ወደ ቤተ መቅደስ መግባት አይቻልም ማለት ነው። እንግዲህ በስርዓተ ቤተ ክርስቲያናችን ገጽ 24 ወደ ቤተ ክርስቲያን ለመግባት አይቻልም ሲባል ወደ ቤተ መቅደስ መግባት አይቻልም ማለት እንደሆነ ግልጽ ነው። ቤተ ክርስቲያን ሲባል ግቢ ውስጥ አትግቡ ማለት አይደለም። ግልጽ ነው አይደለ? ወደ ቤተ ክርስቲያን አይገባም ሲባል ይውላችሁ ግቢ ውስጥ ማለት አይደለም። ቤተ መቅደስ ውስጥ አይገባም ለመቁረብ ለማስቀደስ። ስለዚህ ወደ ቤተ መቅደስ አይገባም እንጂ የመጀመሪያውን ቅጽር ቤተ ክርስቲያን ዘልቆ በመግባት ጸሎት ማድረስ፣ ትምህርትና የመሳሰሉትን መንፈሳዊ ተግባራት በየዕለቱ መከወን ይቻላል። ልብ በሉ፣ ወደ ቤተ ክርስቲያን መግባት አይቻልም ህልመ ሌሊት ያየ ሰው ሲባል ቤተ መቅደስ ለማለት ነው እንጂ የመጀመሪያውን በር አልፋችሁ ቅጽረ ግቢ ውስጥ መግባት አይቻልም፣ ጸሎት ማድረግ አይቻልም፣ ቁጭ ብሎ ትምህርተ ወንጌል መከታተል አይቻልም ማለት እንዳልሆነ መረዳት መገንዘብ ያስፈልጋል። አንዳንድ ሰዎች ለምሳሌ ሴቶች የወር አበባቸው ከመጣ ወንዶችም ደግሞ ህልመ ሌሊት እንደዚህ ካጋጠመን ወይ ደግሞ ከሴት ጋርም አድረን ከሆነ በተለያየ ምክንያት ከቤተ ክርስቲያን ከግቢው ርቀው የሆነ ሜዳ ላይ ይቀመጣሉ። ያ ስህተት ነው። ግቢ ውስጥ ገብቶ የሆነች ቦታ ላይ ቁጭ ብሎ መጸለይ፣ ትምህርት መማር፣ ሌሎች ነገሮችን መከወን ይቻላል። ቅዱስ ዳዊት ጽዮንን ክበቧት እቀፏትም በማለት እንደተናገረው በበዓል ቀናት ቤተ ክርስቲያንን ከቦ ማደር ብዙ ጊዜ ታስታውሳላችሁ፣ የተለመደ ነው አይደል? በአንድ ወቅት ለበዓል ወደ ቤተ ክርስቲያን ከመጡ ሰዎች መካከል ጥቂቶች ቤተ ክርስቲያን ውስጥ ተኝተው ሳለ ህልመ ሌሊት ታይቷቸው፣ በዚህ ጊዜ መልአከ እግዚአብሔር ከእንቅልፋቸው ሳይነቁ ከቤተ ክርስቲያን አውጥቶ ርቆ ከውጭ አስተኝቷቸዋል። ሰዎችም በነቁ ጊዜ ህልመ ሌሊት እንደመታቸው ከቤተ ክርስቲያንም የእግዚአብሔር መልአክ እንዳወጣቸው አውቀዋል ማለት ነው። ይህ ታሪክ በእመቤታችን የተአምር መጽሐፍ ተጽፎ የሚገኝ ሲሆን ህልመ ሌሊት ያገኘው ሰው ወደ ቤተ መቅደስ መግባት እንደሌለበት ተግባራዊ ትምህርት ሆኖ ያገለግላል፣ መልእክትም ያስተላልፋል ማለት ነው። በተጨማሪ እንግዲህ በመኝታ ወቅት ህልመ ሌሊትን ጨምሮ ልዩ ልዩ ነገሮች ሊከሰቱ ስለሚችሉ በቤተ መቅደስ መተኛት ፈጽሞ የተከለከለ ነው። አንዳንዴ ለአገልግሎት ለማዳር በዓል ለማክበር እንደዚህ ዓመታዊ ክብረ በዓላት ሲሆኑ ቤተ ክርስቲያን ውስጥ ሄደን የምንተኛ ሰዎች ካለን ጥንቃቄ እናድርግ። ለመተኛት አይደለም የምንሄደው። ሲደክመን እንኳን እንደው ቁጭ ማለት ይኖርብናል እንጂ ለሽ ብለን ለመተኛት አይደለም። ለመተኛትማ ቤታችን አልጋ ላይ መተኛት ታዲያ ምንድን ነው? ልዩነት መኖር አለበት ወይ? ቤታችን መተኛት ነው። በተለይ ወንዶች እንዲህ ያለ ችግር ሊከሰት ስለሚችል ጥንቃቄ ማድረግ ያስፈልጋል። በቤተ ክርስቲያን እንግዲህ ከአፍንጫችን የሚወጣ ቆሻሻን እንኳ እንትን ማለት አይፈቀድም፣ ሌላው ቀርቶ። ስለዚህ በህልመ ሌሊት ተይዞ ሳለ ወደ ቤተ መቅደስ መግባትም በጣም ጸያፍና ክልክል ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ምራቃቸውን እየተፉ የዘበቱ አይሁዳውያን ጋር እንዳንቆጠር መጠንቀቅ ያስፈልጋል። በህልመ ሌሊት ችግር ገጥሞን ስለ ቤተ መቅደስ መግባት በዚህ መልኩ እንደ መደፋፈር ይቆጠራል። ቤተ መቅደስ ገብተን የምናገኘውን ጸጋ ስርዓቷን ለማክበር ብለህ ከቤተ መቅደስ ልብ በሉ፣ እንደዚህ ያለ ችግር ከገጠመን ቤተ መቅደስ ውስጥ ገብተን የምናገኘውን ጸጋ ቁጭም ቆመን ብናስቀድስ ያ ጸጋ አይጎልብንም፣ በረከቱ አይጎልብንም። ያመለካከት ጉዳይ ነው። ውጭም ቆምን ቤተ መቅደስ ውስጥም ገባን ያው ነው። እግዚአብሔር የሚያጎልብን ነገር የለም። ዋናው ውስጣችን ንጹሕ ሆኖ በመልካም ነገር እናገርግል የሚለው መሰረታዊ ነገር ነው። ለዚህ ችግር መፍትሄው ምንድን ነው? አሁን እንግዲህ ወደ መፍትሄው እንምጣ። የመጀመሪያው መፍትሄ ምንድን ነው ከተባለ የሐሳብና የአይነ ቁጥጥር፣ በተለይ ቀን ላይ የቤተ ክርስቲያን አባቶች እንደሚሉት ሌሊት የሚታጨደው በቀን የተዘራው ነው። ስለዚህ አይንን መጠበቅ ያስፈልጋል። ስሜት ቀስቃሽ ምስሎችን፣ ቪዲዮዎችን፣ መጽሐፍቶችን ከመመልከት ከማንበብ መቆጠብ፣ ከማውራት መቆጠብ ያስፈልጋል። ሌላው ንግግርን መምረጥ ነው። ጸያፍ ወይም የዝሙት ወሬዎችን ከመስማት ከመናገር አይናችን ቲክቶክ፣ በተለይ አሁን በቪዲዮ የምናየው በርካታ ነገር ስላለ መጠንቀቅ። ስራ ለመፍታት ነው። አእምሮ ክፍት ሲሆን አላስፈላጊ ሀሳቦችን ያስተናግዳል። ስለዚህ ሁልጊዜ አእምሮን በበጎ ስራ ወይም በንባብ መጥመድ ያስፈልጋል። ሁለተኛው ጸሎትና ስርዓት ነው። ሌላው ጸሎት ነው። ጸሎት ያስፈልጋል ችግሩን ለመከላከል። የመጀመሪያው ጸሎተ መኝታ ነው። ከመተኛታችን በፊት አባታችን ሆይ ጨምሮ የታዘዙ ጸሎቶችን ማድረስ፣ በተለይ መዝሙር 50 እና 51 እንዲሁም መዝሙር 90 91 ለአጋንንት ውጊያ መከላከያ እንደሆነ አባቶች ያስተምራሉ። ሌላው አማንቲ ጸሎት ነው። የመኝታ ጸሎት ጌታ ሆይ
በሌሊት ከሚመጣ ክፉ ህልምና ርኩሰት ጠብቀኝ ብሎ በራሳችን ቋንቋ በገባን ልክ መጸለይ ያስፈልጋል። ሌላው መስቀል መሳለም ነው። መኝታን በግንባር መሬት በመንካት መስገድ፣ እንዲሁም አልጋችንን ባርከን ቀድስልኝ ፈጣሪ ከርኩስ ነገር ከመጥፎ ህልም ሰውረኝ ብሎ ጸልዮ መተኛት ያስፈልጋል ማለት ነው። ሌላኛው የስጋ ቁጥጥር፣ ምግብና እንቅልፍ። አመጋገባችን እኮ ወሳኝ ነገር ነው። ከመተኛታችን በፊት ሆድን በጣም አለመሙላት ይሄ ይመከራል። በተለይ ስጋና ቅባት የበዛባቸው ምግቦች ስሜትን ሊቀሰቅሱ ስለሚችሉ አለማግበስበስ፣ በመጠኑ በልቶ መተኛት፣ አለመጥገብ። በቃ ሌላው የምንተኛበት መንገድ ነው። የአተኛኘታችን ዘይቤያችን ብልታችን አካባቢ ግፊት ሊፈጥር ስለሚችል ለህልመ ሌሊት ይጋብዛል። ስለዚህ በግራ ወይም በቀኝ ጎን መተኛት ወይም በጀርባችን መተኛት ይመከራል። ሌላ ውሃ ነው። ከመተኛት በፊት ብዙ ውሃ ለመጠጣት። የፊኛችን መሙላት በነርቭ አማካኝነት የዘር ፈሳሽ እንዲነቃቃ ሊያደርግ ስለሚችል ሁሉም ነገር በልክና በመጠኑ እናድርገው ነው። ሌላኛው በፈተና ጊዜ የሚደረግ ጥንቃቄ ነው። አለመጨነቅ፣ ሰይጣን በደካማ ጎናችን እንዳይገባ። ህልመ ሌሊት ሲከሰት ትልቅ ኃጢአት ሰራሁ ብሎ በጭንቀት መዋጥ፣ መከራ ማየት አያስፈልግም። ይህ ተፈጥሯዊ ድካም በመሆኑ አምኖ መቀበልና በጸሎት መበርታት ያስፈልጋል። በጸሎት መበርታት። ሌላው ስርዓተ ንጽህና ነው። ድርጊቱ ሲፈጠር ወዲያው ተነስቶ ሰውነትን መታጠብና ልብስ መቀየር። ይህ መንፈሳዊ ንጽህናን ከመመለሱም በላይ አእምሮን ለጸሎት ያዘጋጃል ማለት ነው። 5ኛ ንስሐና ምክር ነው። ይህ ችግር ከልክ በላይ የሚደጋገም አላስቀምጠን ካለ አእምሯችንን እየረበሸ ካስጨነቀን የንስሐ አባታችንን ማማከር ትልቅ መፍትሄ እንደሆነ ይነገራል። አባቶች ለዚህ የሚሆኑ ልዩ የቀኖና ጸሎቶች ሊሰጡን ይችላሉ። ስለዚህ ይህንን ብናደርግ መልካም ነው ትላለች ቤተ ክርስቲያን። ህልመ ሌሊት ፍጹም ኃጢአት አይደለም፣ ነገር ግን የሰውነታችን ድካም መገለጫ ነው። ስለዚህ ራስን ከመውቀስ ይልቅ መንፈሳዊ ጥንካሬ ማሳደግ ላይ ማተኮሩ የተሻለ እንደሆነ ለወጣቶች ይመከራል። ሳይንሱ ምን ይላል? ሳይንሱ ህልመ ሌሊትን ወደ ጤናማና ተፈጥሯዊ የሰውነት ሂደት እንደሆነ ይመለከተዋል። ያው ለመናገር ያህል ነው። ምክንያቱ ምንድን ነው? በጉርምስና እድሜ ላይ የሆርሞን ወይም ቴስቶስትሮን መጠን መጨመር የዘር ፈሳሽ እንዲያመርት ያደርጋል። ሰውነታችን የተጠራቀመውን የዘር ፈሳሽ ለማስወገድ የሚጠቀምበት አንዱ ተፈጥሯዊ ሂደት እንደሆነ ይናገራል። መቼ ሊከሰት ይችላል? አብዛኛውን ጊዜ በህልማችን ነው። የእንቅልፍ ደረጃ ላይ እያለን የደም ዝውውር ወደ ብልቶቻችን አካባቢ በሚጨምርበት ወቅት ይከሰታል ይላል ሳይንሱ። ይህ ክስተት ምንም አይነት የጤና ችግር እንደማያመጣና የወንድነት የመራባት ብቃትን እንደማይቀንስም ሳይንሱ ተጽፎ ይገኛል። እንዴት መከላከል ይቻላል? ህልመ ሌሊት ሙሉ በሙሉ የሚቆም ባይሆንም ተፈጥሯዊ ስለሆነ ድግግሞሽን ለመቀነስ የተለያዩ ነገሮችን መስራት እንደሚቻል ሳይንሱም ይናገራል። የአካል ብቃትን አብዝቶ መስራት፣ ትርፍ ኃይልን በስፖርት ማውጣት፣ ይሄ ሳይንሱ ያምንበታል። ስፖርት መስራት፣ ሁሌ እንቅስቃሴ ማድረግ፣ የአመጋገብ ስርዓትንም ማስተካከል እንደሚገባ ሳይንሱ ይመክራል። በጣም ቅመም የበዛባቸው ምግቦችን፣ ብዙ ፈሳሽ አለመውሰድ፣ የእንቅልፍ ሁኔታችንም እንዳልኳችሁ ነው፣ በጎናችን መተኛት ወይ በጀርባችን መተኛት። በአጠቃላይ ህልመ ሌሊት የሰውነት እድገት መገለጫ እንጂ እንደ ውድቀት ያበቃልን የዓለም መጨረሻ ተደርጎ መታየት የለበትም። ዋናው ቁም ነገር አእምሮን በበጎ ሀሳብ መሙላት፣ ጸሎት ላይ ማተኮር፣ ጥረት ማድረግ፣ ሁሌም መንፈሳዊ ነገሮችን ማጉልበት፣ ለሰይጣን እጅ አለመስጠት፣ ወደ ቤተ ክርስቲያን እንዳንቀር አንተ እኮ ጥፋተኛ ነህ እያለ አእምሯችንን እንዳይወቅሰን፣ ከችግሩ ልትወጣ አትችልም አበቃልህ እያለ ተስፋ እንዳያስቆርጠን መጠንቀቅ ያስፈልጋል ማለት ነው። መጠንከር፣ ጸሎት ማድረግ፣ ራስን በንጽህና መጠበቅ፣ ችግር ካለ ደግሞ አባቶችን ማማከር ብለን ከላይ ያነሳነው ነገር እንደ መፍትሄ ይወሰዳል ማለት ነው። ህልመ ሌሊት ወይም ዝኔትን በተመለከተ ያቀረብኩላችሁ መረጃ ይህንን ይመስል ነበረ። ስናገር ተሳስቼ ከሆነ ይሄን አርም ብላችሁ ከታች ጻፉልኝ፣ አስተካክላለሁ። ሌላ ጊዜ ደግሞ እግዚአብሔር እንደፈቀደ በሌላ መረጃ ተመልሼ እመጣለሁ። ኦርቶዶክሳውያን ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በያላችሁበት ሰላሙ ይብዛላችሁ። ደህና ሁኑ።